የዛሬው የማይታመን ነው። ዝና በመድብል እጅ ውስጥ ገባ። ይሄንን ነገር ግን ሞገስ ማመን አልቻለም። እንዴት እንደዚህ ሊሆን ቻለ እያለ ይገኛል ማለት ነው። እሱ እንግዲህ እጁን ሰጥቷል ለመጨረሻ ጊዜ ማለት ነው። አንዳንድ ጊዜ በላሉ ሲሉ መበላትም እንዳለ ነው የምንመለከተው። እንግዲህ ኤፍራታ ታምር ነው የሰራቸው። እንግዲህ እንደዚሁም እንደምንመለከተው ከሆነ ዝና ቀላል ሰው አይደለምና ገድዬዋለሁ፣ ሞቷል፣ ና እባክህ ራሱን ስትወርቋል ስትለው እንኳን አውጡና ጣሉት መሀሌት ትመጣልሻለች ነበር ያላትና እንደዚሁም ደግሞ እሱ ብቻ ሞቶ እንደማይቆር ለአቤል ለሚባለው ሰውዬ ደውሎ እንግዲህ እሷም መወገድ አለባት የሚል መስፈርት ነበር ይወጣላት። ነገር ግን እሷ ይሄንን አታውቅም። ሜንሽኔን እወጣለሁ ብላ ነበረ። ነገር ግን መድብል ከሞተ እሷም መወገድ እንዳለባት ነበረ እንግዲህ መመሪያው ከላይ ይወጣላትና እንግዲህ እዚህ ጋር የምንመለከተው መድብል ራሱን ብቻ ከሞት ሳይሆን ከሞት ያተረፈው ኤፍራታንም ከሞት አትርፏታል ማለት ነው። እንግዲህ ዛሬ በሚገርም ሁኔታ ዝናን በእጃቸው አስገብተዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልኝ እያልኩኝ እነሆ ምሳሌ ድራማ ዛሬ ምን አዲስ ነገር አለ የሚለውን ይዤላችሁ መጥቻለሁ ማለት ነው። እስከ ፍጻሜው ድረስ አብራችን ቆዩ እያልኩኝ በአክብሮት ጠይቃለሁ። ላይክ አርጉኝ ፈልጌው ነው። እንግዲህ ዝና ኤፍራታን ያዘዛት መድብልን እንድትይዝና የተሰጠው መድኃኒት እንድትሰጠው ነበረ። ያ መድኃኒትም ደግሞ ወዲያውኑ የሚገል ነበር ብሎ እንግዲህ እየሰጣት ማለት ነው። እሷ ግን መድኃኒቱን ስትሰጠው በጣም እጇ እየተንቀጠቀጠ እየፈራች ነበረ። ግን ጠጣ ትለዋለች፣ ትገፋፈዋለች። እሱ ሊጠጣ ሲልም እንግዲህ ልጠጣው ነው በማለት እንግዲህ ትንፋሽ ታወጣለች። እሱ እንዲህ ምን ሆነች ነው? በጣም እየተንቀጠቀጥሽ እኮ ነው፣ ፍርሃት ይታይብሻል ደግሞ ሲላት እንግዲህ እኔ ተስፋ እንደቆረጠም ሞትንም እንደማይፈራ ምናልባት አንቺ ተስፋ ትሰጭኝ እንደሆነ እንጂ ወደፊት እኔ ምንም ተስፋ የለኝም እያለ እያወራት ነበረ። ነገር ግን ይህን ሁሉ ሲያወራት ሆዷ የራራ ይመስላልና ባለፈውም እንግዲህ ዝናን ምግብ ውስጥ የሆነ የተሰጣትን መድኃኒት ጨምራ ያኔም እንግዲህ እሱ ሊጎርስ ሲል በቃ አፍ አውጥታ አትጉረስ ማለት ብቻ ነው እየቀራት ማለት ነው። እና መጨረሻ ላይ ግን እሱ ነቅቷል። ለሷ ወረ ራሷ አጉርሷት ነው ሄደውና ዛሬም እንግዲህ የምንመለከተው ያ ነገር ነው። እሱ ሊጠጣው ሲል በጣም የመንቀጥቀጥ አይናን ውስጥ የማየት ነገር ይመለከትባታል። እና ከዛን መጨረሻ ላይ ግን በቃ እንዳትጠጣው ነው ያለችው። ልትጠጣው ነው ስትለው እንግዲህ አዎ እንደጠጣው እኮ ነው የሰጠሽኝ ነበር ያላትና ነገር ግን ለምንድን ነው ልትጠጣው ነው የምትይኝ? ልጋብዥኝ የጠራሽኝ ወይስ አዲስ መረጃ ኑሮች ነው ቢላትም እንግዲህ አዲስ መረጃም ነበረኝ ግን በዛውም ልጋብዝህ ነው ነበር ያለችውና እሱ ለምንድን ነው ታዲያ ፍርሃት ፊትሽ ላይ ይታይብሻል? ልትጠጣው ነው ያልሽኝ ደግሞ ለምንድን ነው ብሎም ቢጠይቃት እንግዲህ መድኃኒት አለውን ያለችውና ስለዚህ እንዴት እንደዚህ ልታደርጊ ቻልሽ? እኔ አንቺ እንደውም ተስፋ ትሰጭኛለሽ ብዬ እያሰብኩ ባለው ጊዜ አንቺ እኔን ለመግደል እንዲህ ልታስብ ቻልሽ? ምን አይነት ሰው ነሽ አንቺ? አብረን ቃል የተግባባ ነውስ ያን ሁሉ ገንዘብ የሰጠሽው ተስማማ ነውስ? አብረን ልንሰራ አይደለ እንዴ? ተስማምተሽ አይደለ እንዴ ቢላትም ይቅርታ አስገድዶኝ ነው ከነ ነፍስሽ ነው እምቀብርሽ ስላለኝ ነው ዝና እያለችው ነበርና ቢሆንስ ቃል የተግባባ ነው ነገርስ ቃል ከሚጠፋ የወለዱት ይጥፋ የሚለውን ነገር አልሰማሽም? እንዴት እንደዚህ ታደርጊያለሽ ነበር ያለ። እሷም እንግዲህ ይቅርታ ምን ላድርግ ታዲያ እገልሻለሁ እያለኝ እኮ ነው ስትለው እንግዲህ ቢልሽም ለእኔ መንገር ነበረብሽ ነበር ያላትና ነገር ግን አሁን ምን ልታደርጊ ያሰብሽ ታዲያ? ልትገልኝ ነው? ምን ልታደርጊን ያሰብሽው ቢላትም እንግዲህ አላቅም በቃ ነበር ያለችው። ግን ይገለኛል ዝና ነው ያለችውና ነገር ግን ይኸውልሽ አሁን እኔ መድኃኒቱን ጠጥቼ እንደ ሞትኩ ወይም ደግሞ ራሴን ስቼ እንደወርቅ አስመስላለሁ። አንቺ ጨርሽ የተባልሽው ነገር ትጨርሻለሽ ነው ያላት። ወዲያውኑ እንግዲህ ደውለሽ ለዝና እኔ እንደ ሞትኩ ወይም ደግሞ ራሴን ስቼ እንደወደኩ አስመስለሽ ትነግሪዋለሽ ነበር ያላት። እነሷም እንግዲህ በጣም እየፈራሽ ነበረ። ባክህ ተወኝ ዛሬን ነበር ያለችውና ይገለኛል ስትልም እሱ ብቻ ሳይሆን ምገልሽ እኔም እገልሻለሁ ያልኩሽም ማድረግ አለብሽ ነበር ያላት ማለት ነው። እንግዲህ መድብል ጀግና ብዬዋለሁ በዚህ አጋጣሚ እንግዲህ ለዝና ደዊና አሁኑኑ ወርቋል ራሱን ስቷል በይና ንገሪው ነበር ያላትና እሷም እንግዲህ ስትደውልለት በዋሳብ ነይ ነበር ያላትና በዋሳብም ስትደውልለት እንግዲህ ፎቶ አንሽና ላኪልኝ ያላትና አለማመኑ እንግዲህ አለማመኑ ፎቶ አንስተሽ ላኪልኝ ነበር ያላት። እሷም እንደተባለው እንግዲህ መድብል ራሱን ስቶ የወደቀ ወይም የሞተ መስሎ ፎቶ አንስታ ነበር ለዝና የላከችለትና እሱም ጎበዝ በቃ ሜንሽንሽን ዛሬ በአግባቡ
በአግባቡ ተወጥሻል። ከዘረጦ መሀሌት ጋራ እውነት እናንተ ከአንድ እናት ሆድ ውስጥ ነው የወጣችሁት በማለት እንግዲህ ስለዚህ ሜንሽንሽን በአግባቡ ተወጥሻል፣ ጎበዝ ጀግና ብዬሻለው እያለ ነበር ያላትና ይህን ነገር ሁሉ ሲያወራ እንግዲህ መድብል አጠገቧ ቁጭ ብሎ እየሰማ ነበረ። እንደዚሁም በቃ መምጣት አለብክ ስትለው እንግዲህ የት ነው የምመጣው እኔ ሬሳ አጣቢ መሰልኩሽ እንዴ ነው ያላትና እንደዚሁም ሉላም እንግዲህ እባካችሁ ይሄ ሰውዬ አያዋጣችሁም፣ ጥሩ ሰው አይደለም፣ አታውቁትም፣ አትችሉትም እያለችው እየተጨነቀች ሞገስን እያወራች ትገኛለች። እሱ ግድ የለሽም አትፍሪ፣ ግን ሞገስ መድብል ጠፍቶብናል፣ አሁን እሱን እየፈለግን ነው፣ ስልክም እያነሳልን አይደለም እያላት እያረጋጋት ይገኛል ማለት ነው። እና እንግዲህ ኤፍራታ ደውላ ና እባክህን ስትለው እንግዲህ አልመጣም፣ እኔ ሬሳ አጣቢ መሰልኩሽ እንዴ ና የምትኝ እንዴት ብታስቢ ነው ነበር ያላትና ስለዚህ አሁን ማህሌት ጋር ደውዬ እነግራታለሁ ለማህሌት ትምጣና ጣሉበት የተባላችሁበት ቦታ ወስዳችሁ ትጥሉታላችሁ ነበር ያላትና ስለዚህ እሷ ደግሞ አይሆንም ነበር ያለችው፣ አንተ ካልመጣህ ያለችውና ሳልሆነ ሆስፒታል ነው ወስደው፣ ሆስፒታል ከወሰድኩ ደግሞ እንዴት ለምን የሚል ጥያቄ አለ ስትለው እንግዲህ ሆስፒታልን ብትወስጂው መድኃኒቱን የሰጠሽው አንቺ ነሽ እኔ አይደለው፣ ስለዚህ ወንጀለኛዋ አንቺ ነሽ ብሎ ነገሮቹን ሁሉ እንግዲህ ወደ እሷ አዙሮባታል ማለት ነው። ወደ ኤፍራታ በጣም የሚገርመው ነገሮቹ እንዴት ወደ እሷ እንዳዞረው ማለት ነውና ለፖሊስም አመለክታለሁ ስትለው እንግዲህ በጣም ደንግጧልና ፖሊስም ብታመለክቺ አንቺ ነሽ መድኃኒቱን የሰጠሽው እኔ የማውቀው ነገር የለም ነው ያላት ማለት ነውና ስለዚህ በይዝም በያሁን መጣለው እንግዲህ እያላት እንግዲህ ሊመጣ ተስማምቷል ማለት ነው። እንግዲህ ወዲያውኑ የደስ ለአቤል እንግዲህ አቤል ሞሲሳ ለሚባለው ደውሎ ሚሽኑ እንደተጠናቀቀ መድብል እንግዲህ መድኃኒቱ እንደሰጠችው መድኃኒቱ ደግሞ ኃይለኛ መድኃኒት እንደሆነና ወዲያውኑ እንደሚገል ነው የነገረውና ጎበዝ በቃ ጀግና ብሎ እንግዲህ አጨብጭቦላታል ማለት ነው አቤል ሞሲሳ የሚባለው። ይህን ሁሉ ነገር ግን እየሰማ ነበርና ሲያወሩ እነሱ እና ስለዚህ በቃ ወደምጥሉበት ጣሉት ራቅ አድርጉና ነበር ያለውና አዎ እሱ ብቻ ሳይሆን ልጅቷ መወገድ አለባት ነው ያለው። እንግዲህ ያስቡት እሱን አስወግጂ ብለው መጨረሻ ላይ እሷንም ለማስወገድ ነበር ሀሳባቸውና ኤፍራታ እንግዲህ መድብል ራሱን ብቻ ሳይሆን እሷንም ከሞት አትርፏታል። ምክንያቱም እሱ መሞቱ እንዳይታወቅ እነሱ እንደዚህ ማድረጋቸው ስለማይታወቅ እሱ አንድ ነገር ቢሆን ኖሮ መድብል አንድ ነገር ቢሆን እሷም አለቅላት ትሰናበታታለች ማለት ነውና እንግዲህ አዎ እሷን መሰናበት አለባት። በምን መንገድ ነው የምናሰናብታት ነበር ያለውና እሱን ጀንበር ትጥለቅና እኔ የራሴ ሰዎችን እልክልሃለሁ ነበር ያለውና እሱን በቃ አፍጥነው ጀንበር ስትጠልቅ እሷን መሰናበት አለባት ነበር የተባባለው። ነገር ግን ያው ገስግሶ ወደ እሷ ቤት ሄዷል። እንግዲህ ሄደው እሱን እንግዲህ ያው የሚያደርግ ማድረግ ያለበትን ነገር ለማድረግ ነውና ወደ ኤፍራታ ቤት ገስግሶ እየሄደ ይገኛል። እኔ ዝና ነኝ አያውቁኝም እያለ እንደዚሁም እንግዲህ መድብል ደውሎ እንግዲህ ዝና ሊመጣ እንደሆነ ሊያገኘው እንደሆነ እንደዚሁም ደግሞ መርፌ ይዘህልኝ እንድትመጣ የሚያደነዝዝ መርፌ በማለት እንግዲህ ለሞገስ ደውሎ ይነግረዋል ማለት ነው። እንግዲህ ዳጣም አብራ ነበረ። እንግዲህ ዳጣም ሰምታ እንዴ ይህ ሰውዬ እኮ ሰው አይደለም እኮ ዳቢሎስ እኮ ነው። ግን በነገራችን ላይ ማን በስማን ብሎ ሞከረው? በስማን ብላችሁ እኮ ብትሞክሩት ዳቢሎስ ሳይሆን የማይቀር ይህ ሰውዬ እኮ የተደበቀ ቀንድ ሳይኖረው የማይቀር እያለች እንግዲህ ነበረ። እንደዚሁም ሞገስ ቀንድ ብቻ ያለም ትንሽ ቆይተሽ ክንፍምት ያለሽ እያለት ነበርና አይ እሱም እኮ አይጠፋም የደበቀው ክንፍ ሳይኖረው የማይቀር ዝና እኮ ቀላል ሰው አይደለም። እንዴት ልትይዙ ትችላላችሁ? እኔ ግን አብሬ መሄድ አልችልም። እኔ መኖር ፈልጋለሁ። እኔ ህይወት ገና እየጣፈተችኝ ነው ነበር እያለች ያለችውና እንደዚሁም እንግዲህ ቅድስንም ምሳ አቅርቢልን እያሏት ነበረ። እሷ ግን ምሳ እንጀራ አለ ግን ወጥ የለም እያለቻት ነበረና ዳጣም ውሃ ብትሆን ይሄኔ ውሃ እኮ ወጡን ታዩና ምግቡን አቅርቢልን ትልሽ ነበር ያለቻትና እቺ ውሃ ምትያት ማነች ስላት ውሃማ ንጹህ ደግ የዋህ ነ ስትላት እንግዲህ ሞገስም ቀበል ብሎ ንጹህና የዋህ ደግ ሉላ ብቻ ናት ነበር ያለው። እሱማ ላንተ ነው
ላንተ ብቻ ነው እንደዛ ለሌላ ሰው ሉላ ምንም ናት ነበር ያለችው። እና ተይተይ በሉላስ እንዳትመጭብኝ በማለት ነበር ያላት። ግን በዛ መሀል ስልኩ ተደውሎበት በቃ ምሳም እንደማይጠብቅ እሷንም አብረሽኝ ሂጂ ነበር ያላት እና ዳጣ ግን በፍጹም አብሬ አልሄድም እኔ ነበር ያለችው። እና እሱ እንግዲህ ብቻውን ለመሄድ ተገዷል ማለት ነው። እና ነገር ግን ውስጡ ፍርሃት ይታይበታል። ምክንያቱም ከሚወዳት ፍቅረኛው ከሉላ መለየት ለሱ ከባድ ነውና እንደዚሁም እንግዲህ ምሳሌም ብዙ ጥያቄዎችን እያቀረበችላት ትገኛለች። አጎቴ ወዴት ሄደ፣ አባዬስ የሚለው ጥያቄ እንግዲህ ራሷን አሳምሟታል ቅድስትና። እሷ ስተኛ እኮ እኔ እረፍት አገኛለሁ፣ ብዙ እረፍት አለኝ እሷ ስተኛ እያለ ትገኛለች። ስለዚህም ጥያቄ እያበዛችብሽ ነው አይደለ ሲላትም፣ አሁ የምትጠይቀኝ ጥያቄ እኮ በጣም ብዙ ጥያቄ ነው እያለች ነበረና እንደዚሁም እንግዲህ አዲስ ደላለም ወደ ቤታቸው መጥቷል ማለት ነው። እሱን እንግዲህ የደላላ ነገር ያው ከንፈር ላይ ማር አርግቶ ማር አይልሱም ማለት ነው። እና ብዙ ነገሮችን ሲያወራ ነበረ። እንደው በቃ ወደ ሲኦል ራሱ በእናንተ ትኪ የሚሄድ ሰው አለ እያለ እያወራ ነበረ። እና እነሱን ግን እየሰማችው ቅድስት እየሰማች እየታዘበችው ነበረ። በልበልበል አንተ ብዙ ተቆየክ እኛንም ትሸጠናለክ እያለችው እንግዲህ እያሾፈችው ትታው ሄዳለች። እና ደስ የሚል እሱም ተጫዋች ይመስላል እንግዲህ እንደተመለከት ነው ከሆነ ግን ያው በስተ መጨረሻ ድል ተጎናጥፈዋል ማለት ነው። መጨረሻው ምን ቢሆን እንግዲህ ባናውቅም ለጊዜው ዝና ወደ ኤፍራታ ቤት አምርቷል ማለት ነው። እንግዲህ እሱ ራሱን ስቶ እንደወደቀ መስሏል። እዛም ደርሶ በር ከፍቶ ገብቶ ነበረ። ነገር ግን ሲገባ ያው የተፈጠረው ሜንሽን እንዳሰበው ራሱን ስቶ የሞተ መስሎ ተዘርሮ ነበር መድብል። እሱ ግን ለካ ይህ ሰውዬ ነው ይሄናል ሲያቅራራብን የነበረው። እቺ አንተነ ለካ እኔን አታውቀኝም፣ አንተ ነበርክ እኔ ላይ ስዝትብኝ የከረምከው እያለ እንግዲህ ለራሱ እያቅራራ ነበረ ዝና ማለት ነው። እሱ እንግዲህ ጎበስ ጥሩ ሰርተሻል እያላት ኤፍራታንም እያሞገዛት ይገኛል። እና ስለዚህ እንደውም ጎንበስ ብሎ አንተ ነበርክ እንዲለካ እንደዚህ ዝዝትብኝ አሁለታ እየተኮስክብኝ አንተ ነበርክ የታባክ በዚሁ አሰናበትኩክ እያለ እንግዲህ እየዛተበት ነበር የሚገኘው። መድብል ግን ቀስ ብሎ እሱ ጎንበስ ብሎ እየዛተበት እያለ ደምስሩን ነበር ጠቅ ያደረገውና ደምስሩን ጠቅ ያደረገው እንግዲህ ዝና ራሱን ስቶ ፍንችር ነው ያለውና እሱም አንተ ራሱ አታቀኝም እኔ መድብል እንደሆንኩ አታቀኝም በማለት እንግዲህ ደግሞ እንዳይንቀሳቀስ አሁንም እንግዲህ እዛው እያሸው ይገኛልና እሱ እንግዲህ ራሱን ስቶ ወድቋል። ኤፍራታንም እንግዲህ አንድ ድምጥ ብታሰሚ ያላትና አንድ ድምጥ ብታሰሚ ወከባ ፈጥራለሁ ጨዋለሁ ብቲ ኮሽታ ብታሰሚ ውርድ ከራሴ ነው ያላትና እሷም እንግዲህ ፈርታ ዝም ብላለች። ምንም ድምጥ አላሰማችም። እንግዲህ በመጨረሻ ጊዜ መድብል ጀግና ነው፣ ዝናን ዘርሮታል ማለት ነው በማይታመር ሁኔታ። መጨረሻ ላይ እንግዲህ ሞገስም ያ ዝናና የተባለው መርፌ ይዞ መጥቷል ማለት ነው። እሱም እንዴት አርግተህ ልዘርሮ ቻልከኝ ሰውዬ እያለ እንግዲህ ማመን አልቻለም። እሱ ራሱ እንዴት አደረግከውም ብሎ እየጠየቀው ነበረ። እሱ ግን አሁን ይሄ ነገር በዚህን ሰዓት የሚጠየቅ ነው በማለት ነበር ያለው። እሱስ ልክ ነህ አይጠየቅም ነበር ያለውና እንግዲህ ማመን አልቻለም። ሞገስ ራሱ ጎንበስ ብሎ ቼክ እያደረገው ነበር። ይሄ የወደቀው ዝና ነው ዝና ራሱ ነው እያለ እንግዲህ ባለማመን ጎንበስ ብሎ እያየው በእጁም እየነካው ነበረ። በፊት እሱም በጣም ነው የሚፈራውና ነገር ግን መርፌውን አምጥታል መርፌውን አምጣ ብሎ እንግዲህ መርፌውን አስገብቶለታል ማለት ነው። መርፌው እንግዲህ የሚገል ሳይሆን መድብል ሰው መግደል አይፈልግም። ነገር ግን አደንዝዞ ያደረገውን አርግቶ የወንድሙን ደም ማውጣት ነው የሚፈልገውና እንደውም እንግዲህ ዝና ግብረ አበር የሆነው አቤልም እንግዲህ እንደዚህ አይነት ኃይለኛ ሰዎች ቶሎ መወገድ አለባቸው ነበር ያለውና እንግዲህ አልተሳካለትም ማለት ነውና በጨመር እንግዲህ እሱ ራሱ ተይዟልና በቁጥጥር እሱ ሏል። አሁን መርፌውንም ወቅቶ አደንዝዞታል ማለት ነው። እንግዲህ ወደ እነሱ ተፍተፍ እንዲያይል ማለት ነው። እንግዲህ በቀጣይ ብሩክ ይገኛል ብለን እናስባለንና ወይም ደግሞ አሁን በመጣው በደላላው ልጅ መንገድም እንደ ደላላ ሆኖ ቀርቧቸው በዛ መንገድ ብሩክ ሊገኝ ይችላል የሚል ሀሳብ አለ ማለት ነው። እንግዲህ ቀጣይ ቪዲዮ ምን ይሆን ምን ይፈጠር ይሆን የሚለውን አብረን እናያለን ማለት ነው። እንግዲህ ምሳሌ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። የጎንዮሽ ጉዳት የለውም። በሰው ህይወት ውስጥ ምቀኞች፣ ተንኮለኞች ሊኖሩ ይችላሉ። መጨረሻ ላይ ግን የዋሆች ደግሞ አሸናፊ ናቸው። ለጊዜ ተንኮለኞች ሰዎች ያሸነፉ ሊመስላቸው ቢችልም ደግሞ ያው እነ
የብሩክ ቤተሰቦች አሁን እያሸነፉ ነው የሚገኙት እና ከዚህ እንግዲህ የምንማረው ህግም አለ። እነሱ ውስጥ ደስ የሚለው ነገር ህግም አለ። ዝም ብለው ራስ በራሳቸው የሚያደርጉት ነገር አይደለም እና ብሩክ ይገኛል። መጨረሻው ደግሞ ምን ይሆናል የሚለው እንግዲህ የሁላችንም በጉጉት የምንጠብቀው ነው። ቀጣይ ቪዲዮ ምን ተፈጠረ የሚለውንም ይዤላችሁ እመጣለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም ለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡ ውድ ቤተሰቦቼ ምስጋና ከልብ ነው።